አዲስ ነገር አለኝ። ቪዲዮ ሰርቼ አላቅም። በነገራችን ላይ ይሄን ሰሞን ፖስቼም አላቅም ለቅቄም አላቅም። ግን ዛሬ አንድ ነገር የገጠመኝን ነገር ልነግራችሁ ነው። ተማሩበታላችሁ ብዬ ተስፋ አደርጋለሁኝ። በፊትና መጨረሻው ስሙትና ተግብሩት ማለት ነው። መተግበር ስለሚቀረን ተግብሩት እላችኋለሁ። ከራሴም ጭምር መተግበር አለብን። ስህተታችንን ማረም አለብን ማለት ነው። ሰውነን እንሳሳታለን፣ እናጠፋለን። የማናጠፋበት አንዳችን ምክንያት የለንም። ሰላም ጤና ይስጥልኝ ውድ የተከበራችሁ የአስካለ ዩቲዩብ ቻናል ተከታታዮቼ አክባሪዎቼ ሁላችሁም። ይሄ ቻናል ሁለገብ ነው፣ ሁሉንም ያካትታል። ስለ ትምህርት፣ ስለ ምግብ ስራ፣ ስለ ሁሉም ነገር፣ ስለ ዩቲዩብ መረጃ ሁሉም ነገር ይሰጣል ማለት ነው። ቻናሉ ይሄንን ነው የሚመለከተው ማለት ነው። ሁሉም ነገር ማስተላለፍ ይችላል ማለት ነው። ሁለገብ ነው ቻናሌ ማለት ነው። ምክር ይሰጣል፣ አስተያየት ይቀበላል፣ አስተያየት ይሰጣል። ሁሉንም ነገር የሚያካትት ቻናል ነው ማለት ነው። ይሄን ቻናል ላይክ እያረጋችሁ ሰብስክራይብ እያረጋችሁ እያበረታታችሁ አብራችሁ ወደፊት እንቀጥላለን ማለት ነው። ተጋግዘን ተያይዘን ሰፖርት የእውነት ሰፖርት እየተደራረገን የማናቀውን እያሳወቅን የምናቀውን ደግሞ የምናቀውን እናሳውቃለን ለማያውቁት የማናቀውን ደግሞ ከሰው እንማራለን ማለት ነው። ብዙ መምህራኖች ዩቲዩበሮች አሉ፣ በጣም መልካም ነገር የሚሰሩ ሰፖርት የሚያደርጉ ሰውን የሚያበረታቱ ዩቲዩበሮች አሉ ማለት ነው። ከነሱም እኛም እንማራለን። እኛም ደግሞ የተማርነውን ከታች አዳዲስ ዩቲዩበር ከፍተው ለሚመጡት ሰፖርት እናደርጋለን ማለት ነው። ይሄን ነው የኔ ቻናል የሚያስተላልፈው ማለት ነው። ሁለተኛው ነገር ደግሞ አንድ ነገር የገጠመኝን ነገር ልነግራችሁ እወዳለሁ ማለት ነው። በትህትና ልታዳምጡኝ ይገባል። ሰፖርት የምንደራረግበት አለን ማለት ነው። አብረን ተሰብስበን ሰፖርት የምንደራረግበት እነሱ ኮሜንት የምንደራረግበት አለን ማለት ነው። እዛ ቦታ ላይ ምን እንደገጠመኝ ልንገራችሁ። ላይቭ ስትሪም ላይ ሆኜ ስትሪም ላይ ነኝ ያለሁት። አጋጣሚ ደግሞ ሰው ሲጠራኝ ማለት ነው፣ ቤት የምሰራባቸው ሰዎች ማዳሞቼ ሲጠሩኝ ባክግራውንድ ተጠቀምኩኝ ማለት ነው። ከኋላ የሆነ ነገር ለማምጣት ወደ ጋላሪ ገባሁ ማለት ነው። ይሄን ነው ስህተቱን እንዳትሳሳቱ እንድትጠነቀቁ የምፈልገው ማለት ነው። እና ያንን ጋላሪ ውስጥ ሄጄ ሌላ ባክግራውንድ ለማድረግ ስጠቀም ውስጥ ነበረኝ ፓስፖርት ነበረኝ ማለት ነው። ፓስፖርት ነበረኝ፣ አይዲም ነበረኝ ውስጡ ማለት ነው። ጋላሪ ውስጥ ማለት ነው። ልክ ጋላሪ ውስጥ ገብቼ እየመረጥኩኝ ጀስት እንትኔ ፓስፖርቴ ላይቭ ስትሪም ላይ ገባ ማለት ነው። ላይቭ ስትሪሜ ላይ የገባው ለስንት ደቂቃ ነው? ለአንድ ሰከንድ ነው ማለት ነው። ለአንድ ሰከንድ መጀመሪያው ቪዲዮ ላይ ማለት ነው። ላይቭ ስትሪም መጀመሪያ ላይ የፓስፖርቴ ፔጁ ገባ ማለት ነው። አንዱ ፔጅ ብቻ ላይቬ ላይ ጀስት እኔ እንደሆንኩ የሚገልጽ ነው። ገባችሁ? ያንን ደግሞ ጋላሪ ውስጥ ያስቀመጥኩት ግዴታ ጋላሪያችን ውስጥ ብዙ ነገሮች ፋይሎች ይኖሩናል፣ የተለያየ ነገር ይኖረናል ማለት ነው። እዛ ከመግባቴ በፊት እኔ ባክ ማድረግ ነበረብኝ ካሜራ ማለት ነው። ባክ አላደረኩም። ጋላሪ ውስጥ ገባው ማለት ነው። ከዛን ጋላሪ ውስጥ እንደገባው ጀስት ያንን ሳይዝ ወስዶ ስትሪም ላይ አድርጎታል ማለት ነው። እኔ በፍጹም አላየሁትም፣ እውነት ለመናገር አላየሁትም ማለት ነው። እዚህ ጋር ነው እኮ ሰፖርት ስንደራረግ እውነት አይደለም የምለው እዚህ ጋር ነው። ገባችሁ? ብዙዎቻችሁ እንሰራለን እኮ ለምን እንደዚህ ያለሽ እንደዚህ እኮ ማለት የለብሽም፣ በጅምላ እንዲህ ማለት የለብሽም በጣም የምትሉ ልጆች ትኖራላችሁም አላችሁም፣ ጥቂቶች አላችሁ የነገራችሁ ማለት ነው። ልክ እኔ በዛን ታይም አላየሁትም። ሰው ሰፖርት እንዲያደርገኝ እንትኔን የላይቭ ቪዲዮዬን የ1 ሰዓት ከ49 ደቂቃ ነው ሼር አደረኩ ማለት ነው። ሼር ሳደርግ 48 ሰው ኮመንት ሰጥቶኛል። ገባችሁ? 48 ሰው ኮመንት ሰጥቶኝ እውነትም ቪዲዮ ምን እንደሚል እንደማናዳምጥ የተረዳሁበትና ሰው ምን ያህል ነው ለዛ ለዩቲዩብ አስካለ ምን ተናገረች ወይንም ሌላ ዩቲዩበር ምን ተናገረ ብሎ ጀስት እንደማያዳምጥ ያረጋገጥኩበት ቀን ዛሬ ነው ማለት ነው። ተረዳችሁኝ? ዛሬ ማንኛችንም
ማንኛዎችን ስትሪም ላይ ስንሄድ ታምሌሉን ወይንም ርዕስ የተሰጠንን እንደማናዳምጥና በዛ ኮመንት እንደማናደርግ ያረጋገጥኩበት ቀን ዛሬ ነው ማለት ነው። በጣም ነው የተናደድኩትኝ። በጣምም ደግሞ ተሰምቶኛል። ለምን እኛ ዩቲዩበር ነን እንዴ? የእውነት እኛ ዩቲዩበር ነን እንዴ ያልኩበትና ቪዲዮ ልሰራበት የተገደድኩት ፓርት ይሄ ነው እላችኋለሁ። ተረዳችሁኝ? እኔ ያንን አላየሁትም አልኳችሁ በፍጹም። ኮመንት 48 ሰው ያንን ቪዲዮ አይቶ ያንን ላይቭ ስትሪም አይቶ ኮመንት የሰጠኝ ሰው ግዴታ ማየት አለበት። አስካለ ምን አወራች? ስለምንስ አወራች? ስለምንድን ነው እሱ የተናገረችው? ትንሽም ልናገር፣ ሚውትም ይብዛው ምንም ይብዛው ሰው እንታወቃለን። አረብ ሀገር ያለ ልጆች አብዛኞቻችን ሚውት ይበዛዋል፣ አብዛኞቻችን ደግሞ ከፍተነው እንሄዳለን ማለት ነው። ይሄ የተለመደ ነው፣ ሁላችንም ጋር ያለ ነው። ለምን ካለንበት አንጻር ይሄ ሰው ቤት ነው፣ ሰው ቤት ነው የምንኖረው። ሰው ቤት እስካለን ድረስ ብዙ መሰናክሎች ይመጣሉ። እነዛን ከበር ለማድረግ እኛ ወይ ሚውት እናደርጋለን ወይ ትተነው እንሄዳለን ማለት ነው። እንደዛ ነው። ያው ትረዱኛላችሁ። ምናልባት ካዳመጣችሁት ይሄን ቪዲዮ ብዬ ነው አሁን የምሰራው ማለት ነው። እና ልክ ከ48 ሰው አንድ ሰው ነገሬ ብላችሁ ታምናላችሁ? አንድ ሰው አስካለ ምን አወራች ብላ ያዳመጠች እህቴ እውነት እህት ናት። እሷ እውነተኛ በቃ እውነተኛ ሰፖርት የምታደርግ ልጅ እንደሆነች ነው የተረዳሁት 100%። ለምን መጣችና በውስጥ አስካለ እንደዚህ አይነት ቦታ ላይ ስህተት አለብሽ። ያችሁ ስህተታችሁን ስትነገሩ በጣም ደስ የሚላችሁ ስሜት አለ። በጣም ነው ደስ ያለኝ እውነት። ለካ ቻናሌን ሰው ያየዋል እንዴ? ያው ከ48 ሰው አንድ ሰውም ቢሆን የተገኘበት ግን ልክ አልኳችሁ። በጣም ነው የደነገጥኩት። ላይቭ ስትሪም ላይ ነበርኩኝ። ልጅቷ ስክሪን ቴሌግራም ላይ ስክሪንሾት አርግታ የመጀመሪያው ቪዲዮ ነው እውነት ለመናገር እኔ ቪዲዮ ከሰራው በኋላ የራሴን ላይቭ ወደ ኋላ ተመልሼ አላይም ማለት ነው። ግን ከእንግዲህ በኋላ ለምትሰሩ ልጆች ላይቫችሁን ጨረሳችሁ አፕሎድ ካደረጋችሁ በኋላ ተመልሳችሁ የራሳችሁ ቪዲዮ ቼክ አድርጉት ማለት ነው። ይሄንን የተማርኩበት እውነት አስተምራኛለች። የእውነት ነው የተማርኩበት። አያችሁ፣ ለዚህ ነው እኮ ሰው ከአንዳንድ ሰው ይሻላል የምላችሁ እዚህ ጋር ነው። ገባችሁ? እኔ የማውቀው እናንተ አታውቁም፣ እናንተ የምታውቁት እና እኔ አላውቅም። አሁን ዛሬ እችሊ ትምህርት ቤት እንደ ትምህርት ቤት ነው ያስተማረችኝ ማለት ነው። ገባችሁ? እናንተም እንዳትሸወዱ። አይዲ ወይንም ፓስፖርት ላይቭ ስትሪም ላችሁ ገባ ማለት ጀስት ዩቲዩባችሁ ይዘጋል። አለምንም ስትሪሙን ይዘጋዋል ማለት ነው። ለምን የራሳችሁ የግላችሁን ነገር ላይቭ ስትሪም ላይ መውጣት እንደሌለበት ታውቃላችሁ። እንግዲህ እኔ እንደዚህ ተሳሳትኩኝ። 48 ኮመንት አለው። ከስንት ቪው በላይ አለው? ገባችሁ? ይቅርታ፣ ከስንት በላይ ቪው አለው? ቪውን እርግጠኛ ስላልሆንኩኝ ነው። ቪውን በደንብ ነው ያለው ማለት ነው። ይሄ ላይቭ ስትሪም ማለት ነው። ገባችሁ? እናንተም እንዳትሸወዱበት እንድትማሩበት ስለምፈልግ ቪዲዮን አላራዝምባችሁ። ግን ፕሊዝ የምንመክራችሁ ነገር ቢኖር እውነትን ሰፖርት ከተደራረገ የእውነተኛ እንደዚች እንደ ልጅ ነው ማለት ነው። እኔ ትክክል ነኝ፣ እኔ ራሴ ትክክል አይደለሁም። ገባችሁ? እኔ አንድ ነገር ስህተቴን ሰው ሲነግረኝ እኔ ላይቭ ስትሪም ላይ ቁጭ ብዬ ያቺ ልጅ በቴሌግራም ስክሪን ሽት አርግታ አስካለ እዚህ ጋር ችግር አለብኝ ስትለኝ በጣም ነው የደነገጥኩት። የምር ስነግራችሁ ማለት ነው። የምር ስነግራችሁ በጣም ነው የደነገጥኩት ማለት ነው። እና ልክ ጀስትስ ሄድ የኔ ፓስፖርት ቁጭ ብሏል ላይቭ ስትሪሙ ላይ ማለት ነው። መጀመሪያው ላይ ማለት ነው። መጀመሪያው ላይ ላይቭ ስትሪም ላይ ቁጭ ብሏል። ስህተቱን ይዩት። ከባድ ስህተት ነው የሰራሁት ማለት ነው። ለምን ዩቲዩቤን ጥንቃቄ በሚችል መንገድ ያለ መስራት ይሄ ነው አንዱ ስህተት ማለት ነው። ስለዚህ ልትረዱ የሚገባው ልታስተውሉ የሚገባው ነገር ቢኖር ቻናላችሁ ላይ ስትሰሩ አፕሎድ ካደረጋችሁት በኋላ የራሳችሁን ቻናል ራሳችሁ ቼክ አድርጉት።
ራሳችሁ ማለት ነው። እዛ ላይ በስትሪም ላይ የተሳሳተ ነገር የገባብኝ የልጅ ድምፅ አለ ወይ የራሴ ተሳስቼ ያስገባሁት ነገር ይኖራሉ። ያው በእንትን ስለምንሰራ እኮ ነው፣ በስራ ውስጥ ስለምንሰራ አረብ ሀገር ያለን ልጆች በዛ መዛም ነው የምንጠራው። አይምሯችን አንድ ዩቱብ ላይ አይደለም፣ በጣም የተለያየ ቦታ ነው። ያው ታውቁታላችሁ እናንተ አረብ ሀገር ያላችሁ ልጆች እህቶቼ፣ በደንብ ጠንቅቃችሁ ይሄን ነገር ታውቃላችሁ ማለት ነው። ቪዲዮን ሳላረዝመው እዚህ ላይ ላቆማለሁ። ላይክ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እየተቀበልኩኝ ይሄንን በደንብ ያስተምራችኋል ብዬ ተስፋ አደርጋለሁ። እውነተኛ ሰፖርት እንደራረግ ነው የኔ ጥያቄ ማለት ነው። ይሄ ጥያቄም ነው፣ እውነተኛም ነገር የደረሰብኝን ነገር ነው የምነግራችሁ። ጀስት እናንተ ኮመንት የምታደርጉት አያስፈልግም። ለዛ ለቪዲዮ ተመሳሳይ እኔ ምግብ እየሰራው ከሆነ ምግቡ ከተመቻችሁ ምግቡ እንደተመቻችሁ የምግቡን ርዕስ እዛ ውስጥ አስገቡት ኮመንታችሁ ላይ። ምግቡ በጣም አሪፍ ነው፣ ምግቡ ከተመቻችሁ ያ የሰራችሁ ምግብ አንድ ልጅ የሰራችሁ ምግብ ስለ ምግቡ ጨምሩበት። ሰላም በሉ፣ ችግር የለውም። ሰላምታችሁን ቀጥሉ፣ አመስግኑ፣ ምን በሉ፣ ችግር የለውም። እሱንም ቀጥሉበት። ግን ውስጡ ግን ኮመንታችሁ ውስጥ ግን ያቺ ልጅ ስለምትሰራው ነገር አንድ ፊደልን ብትሆን መግባት አለበት። ገባችሁ? እንደዛ ነው መስራት መቻል ያለባችሁ። ተያይዘን እንደግ፣ የእውነተኛ ሰፖርት እንደራረግ። ይሄንን ለሁድ ተመልካቾቼ ለሁላችሁ ነው። እቺ ልጅ ግን የነገረች ልጅ በጣም በጣም እጅጉን እንደማመሰግንሽ ነው። በጣም ነው ማመሰግንሽ። እኔም ገብቼ በክሮም በኩል ገብቼ ቆረጥኩትኝ፣ አወጣሁትኝ። ያው አዳነችኝ ማለት ነው። ገባችሁ? እቺ ልጅ አድናኛለች፣ ከቻናሌን አድነዋለች ማለት ትችላለሁ። ገባችሁ? አይፈቀድም፣ በፍጹም ዩቱብ አይፈቅደውም። እና በክሮም በኩል ገብታችሁ ያን ነገር ማስተካከል ትችላላችሁ። ተሳስታችሁ እንኳን ቢገባባችሁ በክሮም በኩል ትገባላችሁ፣ ያንን ፓርት ትቆርጡታላችሁ ማለት ነው። ይቆረጣል። ይሄንን በደንብ መማር መቻል አለብን ማለት ነው። ሁላችንም እንዴት በጉግል በኩል ወይንም በክሮም በኩል ተገብቶ እዛ ጋር የተሳሳታችሁት የገባባችሁትን ነገር መቁረጥ እንደምትችሉ ይሄንን መማር መቻል አለብን ማለት ነው። ወደፊት እንማረዋለን። በጣም መልካም ወንድሞች ዩቱበሮች አሉ፣ በጣም ጎበዝ ሰፖርት የሚያደርጉ እንድትነሳሱ የሚገፋፏችሁ፣ እንድትሰሩ የሚመክሯችሁ ብዙ ዩቱበሮች አሉ። ስለዚህ ወደ እነሱን ለማግኘት ሞክሩ። ቻናላቸው ላይ የሆነ ሚስቴክ ስታዩ፣ የሆነ ነገር ስህተት ስታዩ ቶሎ አሳወቋቸው፣ አክሽን እንዲወስዱ ማለት ነው። ለዛ ለዩቱብ አክሽን ይወስዱበታል፣ ቶሎ እርምጃ ይወስዳሉ ማለት ነው። ሰዓታቸው ሳያልፍ ወይ ጊዜ ገደብ ሰጥቷቸው ሊሆን ይችላል። እነሱ ግን አላስተዋለቱም። እዛ ጋር የመጣባቸውን ነገር ያንን ለማስተካከል ምን ማድረግ አለብን የሚለውን አክሽን ለመውሰድ ያን ነገር ማወቅ መቻል አለባቸው። እዛ ጋር የተለቀቀውን ቪዲዮ እያያችሁ ኮመንት አድርጉ። ስህተት ካለ ስህተት ነው ብሎ ታስተካክላለች፣ ለሁለተኛው ማለት ነው። ብቻ ከፍታችሁ ቪዲዮን ጀስት ኮመንት ብቻ አትስጡ ባይኔ ማለት ነው። ከዛሬ ጀምሮ ግን ከዚች ቀን ጀምሮ በደንብ አድርጌ የእያንዳንዳቸውን ቻናል ቼክ እንዳረግ ሚስኮን ያደረገች ልጅቷ ማለት ነው። እያንዳንዱ ሚስቴካቸውን እያየሁ እዛ ጋር ጽፋለሁ ኮመንት ላይ ማለት ነው። ኮመንቱን አይተው ይመልሳሉ። ካልመለሱም ደግሞ አርጀንት የሆነ ነገር ከሆነ ደግሞ በቴሌግራም እየገባው ለመንገር ዝግጁ ነኝ። እኔ ይህንን ነው ያስተማረች ማለት ነው። ስለዚህ ልክ እንደዚች እንደህታችን መልካም ነገር እንስራ። በጣም ነው ማመሰግንሽ። በጣም እጅጉን አመሰግንሻለሁ። በጣም ቻናሌን ታደግሽልኝ ማለት እችላለሁ፣ ስለ እውነት ማለት ነው። እና ይሄን ይመስላል የአስካለ ዩቱብ ቻናል። ዛሬ እዚህ ላይ ቪዲዮዎችን ረዝምም እንግዲህ በትህትና እንድታዳምጡ በአክብሮት አሁን እየደገምኩ ጠይቃችኋለሁ። እስከ መጨረሻ ካዳመጣችሁ ትማሩበታላችሁ። ላይክ፣ ሰብስክራይብ፣ ኮመንት፣ ሼር እያደረጋችሁ ከአስካለ ጋር አብረን እንዘልቃለን ማለት ነው። ቻናሉን በጣም መስራት ስለምፈልግ ወደፊት ስለምፈልገው ቻናሉን እባካችሁ ሼር እያደረጋችሁልኝ ሼር ወደሚያደርጉበት አካል እንድታደርሱልኝ በትህትና ጠይቃለሁ። እሞክራለሁ። እኔም መሞክሬን አላቁምም። እናንተ እኔን ሰፖርት ማድረግ አታቁሙም ማለት ነው። እንሞክራለን፣ ተያይዘን እንጓዛለን ወደፊት። ሰላም፣ ፍቅር፣ ደስታን ሀገራችን ኢትዮጵያን ሰላም ያደርግልን። እኛንም በያለንበት ሰላማችን ብዝት ያደርግልን።
ሰላም ወጥተን በሰላም እንድንገባ እግዚአብሔር ፍቃዱ ይሁንልን። ከስደት ወደ ሀገራችን ፈጣሪ በቅርቡ ሁላችንንም ይመልሰን። ኢትዮጵያውያን በያለንበት ያለንን በጤና በሰላም በፍቅር ለቤተሰቦቻችን ያድርሰን እላለሁ፣ ያገናኘን እላለሁ። መልካም ቆይታ። በድጋሚ እስከምንገናኝ ሰላም፣ ፍቅር፣ ደስታ በድጋሚ አሁንም ተመኘሁላችሁ። በርቱ፣ ጠንክሩ፣ ስሩ፣ እንስራ፣ አብረን ተያይዘን እንጓዝ። ባይ ባይ እላለሁኝ።